ባለፈው ወር የሁላችንም ክርክር ስለ አዲሱ አይፎን እና ስለ አዲሱ ሳምሰንግ ነበር። ዛሬ ግን ዓለም የምትጨነቀው ስለ ሶስተኛው የዓለም ጦርነት ነው። አሜሪካ በኢራን ላይ ጥቃት ሰነዘረች፣ ኢራን አጸፋ መለሰች። የዱባይ አየር መንገድ ቆመ። ግን ጥያቄው ይህ አይደለም። ጥያቄው ሚሳኤሉ ሳይደርስብን በፊት ዋጋ መናርና የኢኮኖሚ ቀውስ ለምን ቀድመው ደጃፋችን ላይ ደረሱ የሚለው ነው። ዛሬ የፖለቲካ ትንተና ሳይሆን በሁለት ግዙፍ ጦርነቶች መሃል የእኛን ህይወትና ገንዘባችን እንዴት እንደሚተርፍ እናያለን። ባለፈው ሳምንት የትኛው አይፎን ይሻላል ብለን ስንከራከር ነበር። በእግር ኳስም ቢሆን ማን ያሸንፋል፣ ማን ዋንጫ ይበላል ብለን ስንከራከር ነበር። በዚህ ወር ግን ሰዎች ይህ የሶስተኛው የዓለም ጦርነት ነው ብለው ጉግል እያደረጉ ነው። የነዳጅ ዋጋ ጨመረ፣ በረራዎች ተሰረዙ፣ የዱባይ አየር ማረፊያ ተመታ፣ በረራዎች ቆሙ፣ ገበያው ቀዘቀዘ። በባህሬን የሚኖሩ ሰዎች የፍንዳታ ድምፅ ሰሙ። ኳታርና ኩዌት ከፍተኛ ጥንቃቄ ላይ ናቸው። በድንገት በዋትስአፕ የሚገኝ እያንዳንዱ አጎት የጦርነት ባለሙያ ሆኖ ያብራራል፣ ይተነትናል። ከድሮ ጀምሮ አንድም መጽሐፍ አንብቦ አያውቅም። አሁን ግን በሁሉም የድምፅ መልእክቶች ሙሉ የወታደራዊ መግለጫ እየሰጠ ነው። ታዲያ በትክክል ምንድን ነው የሆነው? በሁለት የሥራ ቀናት ውስጥ ከቀልድ ወደ ሚሳኤል እንዴት ተሸጋገርን? እንደ ተራ ሰው ነገሩን እንተንትነው። ይህ በአንድ ሌሊት የተጀመረ አይደለም። ልክ እናንተ ከመወለዳችሁ በፊት ጀምሮ ያለው የቤተሰብ ጠብ ነው። ሰርግ ላይ ሁሉም ሰላም ይመስላል፣ ግን እንደ መጥፎ ሽቶ ውጥረቱ በአየር ላይ ይሰማችኋል። የአሜሪካና የኢራን ነገር ለረጅም ጊዜ እንዲህ ነበር። ጫና፣ ዛቻ፣ ወታደራዊ መገኘት፣ ማዕቀብ፣ ትልልቅ ንግግሮች፣ ከዚያም የከፋ ማስጠንቀቂያዎች ነበሩ። በመጨረሻም ያ የቆየ ውጥረት ወደ እውነተኛ እርምጃ ተቀየረ። ዘገባዎች እንደሚያመለክቱት አሜሪካ በኢራን ግዛት ውስጥ ጥቃቶችን ሰነዘረች። ይህም ወዲያውኑ ሁኔታውን አባባሰው። አሁን ሰዎች የማይረዱት ነገር አለ። በአንድ ሀገር ላይ ጥቃት ስትሰነዝር ክቡር ሆይ አዝኛለሁ የሚል ምላሽ አታገኝም። የምታገኘው የበቀል እርምጃ ነው። ስለዚህ ኢራን በሚሳኤልና በድሮኖች ምላሽ ሰጠች። ውጤቱም እዚያው ብቻ ተወስኖ አልቀረም። ወደ ባህረ ሰላጤው ወይም ገልፍ ሀገራት ተረጨ። በተለይም የዓለም በረራዎች፣ ንግዶችና ወታደራዊ ሀብቶች ወደሚገናኙባቸው ማዕከላት። ለዚህ ነው ዱባይና ባህሬን በድንገት ዜና ላይ የታዩት። የሆነ ነገር ውስጥ መግባት ፈልገው ሳይሆን ግዙፎቹ ሲጣሉ የጎረቤት መስኮት ስለሚሰበር ነው። ዱባይ የዓለም የትራንዚትና የገንዘብ ማዕከል ናት። ባህሬን ደግሞ ዋና ዋና ስልታዊ ይዞታዎችን ታስተናግዳለች። በዚያ ሰፈር ሚሳኤል መተኮስ ሲጀምር ሁሉም ነገር በፍጥነት ይናወጣል። የአየር ክልል ባዶ ይሆናል። በረራዎች ይሰረዛሉ። ገበያው ይዋልላል። ሰዎች በጭንቀት ስልካቸውን ይፈትሻሉ። ስለዚህ በአንድ አረፍተ ነገር አሜሪካ ኢራንን መታች፣ ኢራን አጸፋ መለሰች። ንዝረቱ የባህረ ሰላጤው ማዕከላት ዘንድ ደረሰ። ዓለም ስለ ሶስተኛው የዓለም ጦርነት ማውራት ጀመረች። የሚገርመው ነገር ደግሞ አብዛኛው ሰው የሚቀጥለውን ሳምንት በሁለት ነገሮች ያሳልፋል። በጭንቀት ዜናዎችን በማየት ወይም ልክ የጦር መሪ ይመስል በመረብ ላይ በመከራከር። ብልህነት ግን ሂደቱን መረዳት ነው። አሁን ሁሉም ሰው የሚጠይቀውን ጥያቄ ልተንተንላችሁ። ለምንድን ነው ወደ ባህረ ሰላጤው ሀገራት እንዲህ በፍጥነት የተሰራጨው? ለምንድን ነው እንደ ዱባይና ባህሬን ያሉ ቦታዎች ወደዚህ ውስጥ የተጎተቱት? ዋናው ውጥረት በኢራንና በአሜሪካ መካከል ሆኖ ሳለ ለምንድን ነው ዱባይ እና ባህሬን ዋና ዜና የሆኑት? ቀላል ነው። ምክንያቱም ጂኦግራፊ ለአንተ ምቾት ግድ የለውም። እስቲ በጣም ቀላል በሆነ መንገድ ላስረዳችሁ። ሁለት ከባድ ሚዛን ቦክሰኞች በአንድ አፓርታማ ውስጥ ሲጣሉ አስቡ። የሚጣሉት ክፍል አራተኛ ብሎክ ውስጥ ቢሆን ግን ምን መሰላችሁ? ሙሉ ህንፃው ይናወጣል። አሁን መካከለኛው ምስራቅ ያለው በዚህ ሁኔታ ላይ ነው። ሰዎች የማይረዱት ነገር የባህረ ሰላጤው ቀጠና የቱሪስት ቦታና ሰማይ ጠቀስ ህንፃዎች ብቻ አይደለም። ስልታዊ ቦታ ነው። ትልልቅ የኃይል መስመሮች፣ ወታደራዊ ካምፖች፣ የገንዘብና የመርከብ ማመላለሻ ማዕከላት አሉ። በኢራንና በአሜሪካ መካከል ውጥረት ሲነግስ እና አጸፋዊ እርምጃዎች ሲወሰዱ በዛ ራዲየስ ውስጥ ያሉ ማንኛውም ነገር ስሜታዊ ይሆናል። የአየር ክልሉ አስጊ ይሆናል። የባህር መስመሮች ይወጠራሉ። ሰዎች ትዊት አድርገው ሳይጨርሱ ገበያው ምላሽ ይሰጣል። ለዚህ ነው በድንገት በረራዎች መስመር ሲቀይሩ፣ የነዳጅ ዋጋ ሲዋዥቅና ነገሩ ከሚታየው በላይ ትልቅ ነው የሚሉ ወሬዎች ሲበዙ የምታዩት። ምክንያቱም በኢኮኖሚ ረገድ ይህ ቀጠና ልክ እንደ ዓለም የኤሌክትሪክ ማከፋፈያ ነው። ፕለጉን ከነካካኸው እያንዳንዱ መሳሪያ ይቆራረጣል።
አሁን ደግሞ ወደ ስነ ልቦናው እንምጣ። ግጭቱ በጂኦግራፊ ሲስፋፋ፣ ፍርሃቱ ደግሞ በዲጂታል መንገድ ይስፋፋል። በአካል በአቅራቢያ ምንም ባይፈጠር እንኳ አእምሮህ አደጋ ላይ እንዳለ አድርጎ ያስባል። ማህበራዊ ሚዲያ ትከፍታለህ። ፍንዳታዎችን፣ ካርታዎችን፣ ሰበር ዜናዎችንና ቀይ ቀስቶችን በየቦታው ታያለህ። የነርቭ ስርዓትህ ርቀትን አያውቅም፣ የሚያውቀው አደጋን ብቻ ነው። በሚሊዮኖች የሚቆጠሩ ሰዎች ይህንን በአንድ ጊዜ ሲሰማቸው ገበያው ይናወጣል። አየር መንገዶች ይቆማሉ፣ ንግዶች ይዘገያሉ፣ ባለሀብቶች ትንፋሻቸውን ይውጣሉ። ዋናው ሰንሰለታማ ምላሽ ወይም ቼን ሪያክሽን ሚሳኤሉ ብቻ ሳይሆን አስተሳሰቡ ነው። አንድ አስገራሚ ነገር ልንገራችሁ። አብዛኞቹ ጦርነቶች የዓለም ጦርነት አይሆኑም። ነገር ግን የሆነ ነገር በፍጥነት ሲባባስ ኢንተርኔቱ በ10 ደቂቃ ውስጥ ወደ ሶስተኛው የዓለም ጦርነት ይቀይረዋል። ምክንያቱም ፍርሃት ከእውነት ይልቅ በፍጥነት ይሰራጫል። ይህ በፍጥነት የተሰራጨው ሁሉም ሰው ጦርነት ስለፈለገ ሳይሆን ሀያላን ሀገራት በሚንቀሳቀሱበት ቀጠና ውስጥ ወታደራዊ የኃይልና የንግድ መስመሮች እርስ በርስ የተሳሰሩ ስለሆኑ ነው። ግዙፎቹ ሲንቀሳቀሱ ንዝረቱ በአንድ አካባቢ ብቻ አይወሰንም። አሁን ነገሩ ጠለቅ ወዳለ ቦታ ይሄዳል። ዋናው ጥያቄ ለምን ተሰራጨ ብቻ ሳይሆን ለምን አሁን ሆነ የሚለው ነው። ለምን በዚህ ሰዓት? ለምን በዚህ ወቅት? እዚህ ጋር ነው እንግዲህ ስትራቴጂ፣ ታሪክና ስልጣን በሚያስገርም መንገድ የሚገናኙት። ውጥረቱ ለዓመታት ሲገነባ ቆይቷል። በቅርቡ ግን የዲፕሎማሲው መንገድ ተዘጋና ቀጥተኛ ጥቃት ተፈጸመ። አሜሪካ በኢራን ውስጥ ጥቃት ካደረሰች በኋላ ሁኔታው ከዛቻ ወደ ተግባር ተሻገረ። ማስጠንቀቂያ በተግባር ሲተካ ደግሞ የበቀል እርምጃ እርግጠኛ ይሆናል። መሪዎቹ ደካማ መስሎ መታየትን አይፈልጉም። ስለዚህ አንዱ ወገን ሲንቀሳቀስ ሌላው ምላሽ ይሰጣል። አሁን ነገሩ የተካረረው ውጥረቱ አዲስ ስለሆነ ሳይሆን በመጨረሻ ሊታለፍ የማይገባው መስመር ስለታለፈ ነው። አንድ አስቂኝ ነገር ልንገራችሁ። ጦርነት ሲነሳ አንዳንድ ሰዎች የኔ ሀገር አይደለም፣ የኔ ችግር አይደለም ብለው ያስባሉ። በሚቀጥለው ሳምንት ግን ለምን ሁሉም ነገር ተወደደ ይላሉ። ወንድሜ፣ ዓለም ልክ እንደ አንድ ትልቅ ሱፐርማርኬት ናት። በአቅርቦት መስመሮች አቅራቢያ ጠብ ከተነሳ የአንተ የገበያ ቅርጫት ሰለባ መሆኑ አይቀርም። ሂሳቡን ለመክፈል የግድ ጦርነት ውስጥ መሆን አያስፈልግህም። አንደኛ፣ ነዳጅ ማለት ቤንዚን ብቻ አይደለም። ነዳጅ ማለት ሁሉም ነገር ነው። ሰዎች የነዳጅ ዋጋ ሲሰሙ ስለ መኪና ብቻ ያስባሉ። አይደለም። ነዳጅ ማለት ትራንስፖርት ነው። ትራንስፖርት ማለት ምግብ ነው። ምግብ ማለት የዋጋ ግሽበት ነው። የዋጋ ግሽበት ማለት ደግሞ ደሞዝህ ጥግ ይዛ ማልቀሷ ነው ማለት ነው። የምለው መቼም ይገባችኋል። ለዚህ ነው በባህረ ሰላጤው አካባቢ ትልቅ ውጥረት ሲፈጠር ዓለም ወዮ የምትለው። የትራንስፖርት ክፍያ ሊያብድ ነው። ነዳጅ ባትገዛ እንኳ በነዳጅ ተንቀሳቅሰው የመጡ ነገሮችን ትገዛለህ። ስለዚህ አእምሮህ ሳይረዳው በፊት ዋሌትህ ይረዳዋል። ሁለተኛ፣ የበረራዎችና የአየር ክልል መዘጋት ማለት የዓለም ንግድ የትራፊክ መጨናነቅ ውስጥ ገባ ማለት ነው። በረራ ሲቆም በኤርፖርት ውስጥ ፎቶ እየተነሱ የሚጠብቁት ቱሪስቶች ብቻ አይደሉም። ጭነቶች፣ ኤሌክትሮኒክስ፣ መድኃኒቶች፣ መለዋወጫዎችና ፓራስታሞሎችም ጭምር እንጂ። አንድ በረራ ሲሰረዝ ድንገት አቅርቦቶች ይዘገያሉ። በዛ ምክንያት ዋጋ ይጨምራል። ነጋዴዎች በድንጋጤ ማዘዝ ይጀምራሉ። ልክ በአንድ ከተማ ውስጥ አንድ መንገድ ተዘግቶ ሙሉ ከተማዋ ትራፊክ እንደምትሆን ማለት ነው።